የጄኔራሉ ድረሱልኝ የመቀሌው መፈንቅለ መንግስት። ማክሰኞ ዕለት በተደረገ የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ መጀመሩን ተከትሎም ሌተናል ጄኔራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገልጸው ነበር። ትግራይ ክልል ከ6 ዓመታት በፊት በተናጠል ባካሄደው አወዛጋቢ ምርጫ የተቋቋመው ምክር ቤት በዚህ ሳምንት የክልሉ ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያ የካቢኔ ስብሰባቸውን አርብ ሚያዝያ 30 2018 ዓ.ም ማካሄድ ጀምረዋል። ይህን ተከትሎም በመቀሌ ከተማ ከፍተኛ ውጥረት ነግሷል። ምክር ቤቱ ወደ ሥራ እንዲመለስ ያደረገው ሕዝባዊ ወያነ ሓርነት ትግራይ ወይም ህወሓት ዛሬ ባወጣው መግለጫው የትግራይ መንግሥት ካቢኔ የመጀመሪያ ስብሰባውን ማካሄዱን መጀመሩን አስታውቋል። ስብሰባውን ማካሄዱን ያስታወቀውም በጄኔራል ታደሰ ወረደ ቢሮ ውስጥ ነበር። በመቀሌ ከተማ ውስጥ መፈንቅለ መንግሥት እየተካሄደ ነው ያስባለውም ይሄ ነው። የህወሓት አካሄድ ከባድ አደጋን ይፈጥራል በማለት ሌተናል ጄኔራል ታደሰ ወረደ በመግለጫቸው እየተናገሩ ይገኛል። ይህን ተከትሎም በመቀሌ ከተማ ውጥረት ነግሷል። ዛሬ ሚያዝያ 30 2018 ዓ.ም ረፋድ 5 ሰዓት ከ37 ላይ በመቀሌ ከተማና በዙሪያ የሁለተኛ ተከታታይ ቀን የጦር አውሮፕላን በሰማይ ላይ ሲያንዣብብ መታየቱን ተዘግቧል። የአካባቢ ነዋሪዎች እንደገለጹት አውሮፕላኑ በዝቅተኛ ከፍታ ላይ ሲበር እንደነበር ተስተውሏል። ይህ እንቅስቃሴም ትናንት በተመሳሳይ ሁኔታ ታይቶ የነበረ ሲሆን ዛሬም ለሁለተኛ ቀናት መቀጠሉን በከተማዋ ነዋሪዎች ዘንድ ከፍተኛ ትኩረት ስቧል። እንቅስቃሴ የተስተዋለው ዛሬ ረፋድ 5 ሰዓት ከ37 ደቂቃ ላይ ሲሆን የጦር አውሮፕላን በከተማዋ ሰማይ ላይ ለምን እንደሚንቀሳቀስ እስካሁን ከሚመለከታቸው ወታደራዊ አሊያም የመንግስት አካላት የተሰጠ ይፋዊ መግለጫ የለም። በትግራይ ክልላዊ መንግስት አዲስ የካቢኔ ስብሰባ በተካሄደበትና የፖለቲካ እንቅስቃሴ በበረታበት በዚህ ወቅት እንዲህ ያሉ ወታደራዊ በረራዎች መታየታቸው በነዋሪዎች ዘንድ የተለያዩ ጥያቄዎችና ስጋቶችን እየፈጠረ ይገኛል። ሌተናል ጄኔራል ታደሰ ወረደም የድረስልኝ ጥሪ እያቀረቡ ይገኛል። ጄኔራሉ በመግለጫቸው ይህ አካሄድ ለቀጣይ አደገኛ መንገድ መጀመሪያ ነው ብለዋል። መቀሌ ጭንቅ ውስጥ ገብታለች። ቀደም ብዬ እንደነገርኳችሁ የጦር ጀቶቹ ለሁለተኛ ቀን በመቀሌ ከተማ እያንዣበቡ ይገኛል። በክልሉ ጊዜ አስተዳደርና በክልሉ ባለው ወቅታዊ የፖለቲካ ሁኔታ ላይ ሌተናል ጄኔራል ታደሰ ወረደ ጠንከር ያለ መግለጫን ሰጥተዋል። ጄኔራሉ ሚያዝያ 30 ቀን 2018 ዓ.ም በመቀሌ የተከናወነውን የካቢኔ ስብሰባ ህገወጥና አደገኛ ሲሉ ጠርተውታል። በቅርቡ የተፈጠረውን አለመረጋጋት ተከትሎ ሊመጣ የሚችለውን ጉዳት ለማስቀረት ችግሩን በጋራ መረዳትና በትግራይ ተወላጆች ውይይት እንዲፈታ የቀረበውን ጥሪ ተመርጫለሁ የሚለው አካል ወደ ጎን መግፋቱን ገልጸዋል። ዛሬ ሚያዝያ 30 2018 ዓ.ም ይህ አካል በጸጥታ ኃይሎች ጥበቃ እየተደረገለት በጊዜ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ስብሰባ መጀመሩን ጄኔራሉ አረጋግጠዋል። ጄኔራል ታደሰ ወረደ ይህን ድርጊት ለቀጣይ አደገኛ መንገድ የተጀመረበት ዕለት ሲሉ የገለጹት ሲሆን በዚህ ምክንያት ለሚመጣው ለማንኛውም አይነት መጥፎ መዘዝ ተጠያቂው የጊዜ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን በግልጽ አስታውቀዋል። ጄኔራሉ በቅርቡ ተመርጫለሁ ብሎ ያወጀው አካል ህወሓትን ማለታቸው ነው። እነዚህን ጥሪዎች ችላ ብሏል ካሉ በኋላ ሌተናል ጄኔራል ታደሰ ወረደ ግለሰቦቹን በከፍተኛ ወታደራዊ ጥበቃ ስር ነው በትግራይ ክልል ጊዜ አስተዳደር የካቢኔ አዳራሽ ውስጥ የካቢኔ ስብሰባችንን ጀምረናል የሚል የምስል ማስረጃ መልቀቃቸውን ገልጸዋል። ጄኔራሉ ከዚህ ህገወጥ እንቅስቃሴ በኋላም በህዝቡ ላይ ለሚደርሰው ለማንኛውም አይነት አጠቃላይ ጥፋትና አደጋ ተጠያቂነቱን የአስተዳደሩን ስልጣን በኃይል ለመያዝ የሞከረ ባለው አካል ላይ ብቻ ይውድቃል ሲሉም ሌተናል ጄኔራል ታደሰ ወረደ የመጨረሻ መልእክታቸውን አስተላልፈዋል። ጄኔራሉ ስልጣናቸውን እንዲያስረክቡ ከህወሓት በኩል ለቀረበላቸው ማሳሰቢያ በሰጡት ምላሻቸው እኔ የማስረክበው ነገር የለም፣ የአጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዚያ መንገድ እንሄዳለን ካላችሁ ግን እንደፈለጋችሁ አድርጉ ብለዋል። ክልሉ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም፣ የኔ ፍላጎት የህዝብ ከጊዜ አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው ሲሉም የጥፋት ጊዜ እየመጣ መሆኑን ጠቁመዋል። ጄኔራሉ ምንም እንኳን ትግራይ ላይ ጥፋት አደጋ እያንዣበበ ነው ቢሉም ነገሮች ከቁጥጥር ውጭ ሆነዋል ብዬ ለፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀረብኩም ብለዋል። እንደዛ የማድረግ መብት እንዳለኝ ባላውቅም እኔ ግን አላደርገውም፣ የሚሆነውን እናያለን በማለት ከሳምንት በፊት መናገራቸው ይታወሳል። ጄኔራሉ በማብራሪያቸው የህወሓት አካሄድ ትግራይን የከፋ ችግር ውስጥ እንደሚያስገባ አስጠንቅቀዋል። የህወሓትን የቅድመ 2013 ዓ.ም ጦርነት በፊት ምክር ቤት መመለስ እንደማይቀበለው የገለጹት ጄኔራሉም ትግራይን ወደ ተሻለ ምዕራፍ ከማሸጋገር ይልቅ ወደ ጦርነት የሚያስገባን የብረት አካሄድ ትተን አጋጣሚውን ለመልካም ዕድል እንጠቀምበት ሲሉ ተደምጠዋል። የፕሬዝዳንቱ አስተያየት የተሰማው ከጦርነት በፊት የነበረው የትግራይ ክልል ምክር ቤት በድጋሚ መቋቋሙን ተከትሎ ሲሆን ይህም በክልሉ የፖለቲካ ኃይሎችና ተቋማት መካከል ከፍተኛ መከፋፈልን ፈጥሯል። ይህ መግለጫ በትግራይ ክልል ውስጥ ባሉ የፖለቲካ ኃይሎች መካከል ያለውን ከፍተኛ አለመግባባት የሚያሳይ እንደሆነም ተገልጿል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስራ መጀመሩን ተከትሎም በጄኔራል ታደሰ ወረደ የሚመራው የጊዜ አስተዳደሩ አካል ድርጊቱን በኃይል ስልጣን የመያዝ ሙከራ አድርጎታል።
ይህም በክልሉ የወደፊት መረጋጋት ላይ አዲስ ስጋት መፍጠሩ አልቀረም። በህወሓት የተዋቀረው የክልሉ መንግስት ካቢኔ መጀመሪያ መደበኛ ስብሰባውን ዛሬ አካሂዷል። ሚያዝያ 30 2018 ዓ.ም በህወሓት የተዋቀረው የትግራይ ክልል መንግስት ካቢኔም አዲስ በተቋቋመው አመራር ስር የመጀመሪያውን ስብሰባ ማካሄዱ ተገልጿል። አስተዳደሩ ባወጣው መግለጫው ስብሰባ የተካሄደው የክልሉ ካቢኔ ስብሰባዎችን በሚያካሄድበትና በመቀሌ ከተማ በሚገኘው የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ ውስጥ ነው። የካቢኔ ስብሰባው ትኩረቱን ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት ማድረጉን አስተዳደሩ አስታውቋል። በ2015 ዓ.ም የተፈረመውን የፕሪቶሪያ ስምምነት ተከትሎ ለ3 ዓመታት ተኩል ተቋርጦ የነበረው የክልሉ ምክር ቤት ሥራ መጀመሩንና ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን የካቲት 27 ቀን 2018 ዓ.ም አስታውቋል። ይህ ክስተት የተሰማው ህወሓት ከጦርነት በፊት የነበረውን የክልሉ ምክር ቤት በድጋሚ ለማቋቋም ባሳለፈው ውሳኔ ምክንያት ለቀናት የዘለቀው የፖለቲካ አለመረጋጋት በታየበት በዚህ ወቅት ሲሆን ድርጊቱም በፌዴራል መንግስቱ እውቅና ከተሰጠው የትግራይ ክልል ጊዜያዊ አስተዳደር ጋር ያለውን ተቋማዊ መከፋፈል ይበልጥ እንደሚያሰፋው በሰፊው ይታመናል። በ2012 ዓ.ም ክልል አቀፍ ምርጫ የተመሰረተው የትግራይ ክልል ምክር ቤት የክልሉ ፕሬዝዳንት አድርጎ የሰየማቸው ዶክተር ደብረጽዮን ገብረ ሚካኤል እስከ ቀጣዩ ጉባኤ ድረስ በካቢኔው ውስጥ አስፈላጊውን ማስተካከያ በማድረግ ስራቸው እንዲቀጥሉ በተወሰነው መሰረት ካቢኔው የመጀመሪያ ስብሰባውን በይፋ ጀምሯል። በቅርቡ በተካሄደው የስድስተኛው ዘመን ስድስተኛ መደበኛ ጉባኤ ምክር ቤቱ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት፣ ወይዘሮ ኪሮስ ሀጎስን የክልሉ ምክር ቤት አፈ ጉባኤ፣ ወይዘሮ ምህረት በረን የምክር ቤቱ ምክትል አፈ ጉባኤ አድርጎ መርጦ ነበር። የካቢኔ ስብሰባውም በክልሉ እየተከናወኑ ያሉ የፖለቲካና የአስተዳደር ለውጦች ተከትሎ የተደረገ ሲሆን መንግስታዊ መዋቅሩ ስራውን በሙሉ አቅም ለማስቀጠል ያለውን ዝግጁነት የሚያሳይ እንደሆነም ተመላክቷል። ካቢኔው በቀጣይ የክልሉን የልማትና የሰላም ስራዎች በበላይነት ይመራል ተብሎ ይጠበቃል። ትግራይ ውስጥ እያንዣበበ ያለው አደጋ። ትግራይ ክልል አሁን ውስብስብ የሆነ ፈተና ገጥሞታል። በክልሉ የተካሄደው አስከፊ ጦርነትና የፕሪቶሪያ የሰላም ስምምነት በተግባር አለመተርጎም በክልሉ ኢኮኖሚ ምሰሶ በሆኑ ኢንዱስትሪዎች ላይም ከፍተኛ ውድመት ማድረሱ ተገልጿል። የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለክልሉ መገናኛ ብዙሃን በሰጡት መግለጫቸው ከጦርነት በፊት በትግራይ ክልል 6461 የማኑፋክቸሪንግ ኢንዱስትሪዎች የነበሩ ሲሆን አሁን ላይ 95 በመቶ የሚጠጉት ሙሉ በሙሉ ወድመዋል፣ ከስራ ውጭ ሆነዋል ሲሉ ተደምጠዋል። በእነዚህ ተቋማት ውስጥ ተቀጥረው የሰሩ የነበሩም ከ100 ሺህ በላይ ሰራተኞች በአሁኑ ወቅት ያለ ስራ ለመቅረት ተገደዋል። ባለሀብቶች ከጦርነት በፊት ከፋይናንስ ተቋማት የወሰዱትን ብድር ከነወለዱ እንዲመልሱ እየተገደዱ ይገኛል። ተቋማቱ ስራ ባልጀመሩበት ሁኔታ ብድር እንዲመልሱ መጠየቃቸው፣ ተጨማሪ ብድር ማግኘት አለመቻላቸው ፋብሪካዎቻቸውን እንዲዘጉና ቀሪ ሰራተኞች እንዲያሰናብቱ እያደረጋቸው ይገኛል። የፕሪቶሪያው የሰላም ስምምነት ቢፈረምም በትግራይ ክልል ሊከናወን የታቀደው የዳግም መቋቋምና መልሶ ግንባታ ስራም በአግባቡ ባለመጀመሩ ችግሩን አባብሶታል። ቢሮው በራሱ አቅም አዳዲስ ኢንተርፕራይዞችን ለማቋቋም ጥረት እያደረገ ቢሆንም ከክልልም ሆነ ከፌዴራል መንግስት እንዲሁም ከለጋሽ ድርጅቶች የሚጠበቀውን ያክል ድጋፍ ባለማግኘቱ ስራዎችን በአግባቡ ማከናወን አልቻለም። ምክትል የቢሮ ኃላፊው ተቋርጦ የነበረው የትግራይ ክልል ምክር ቤት ወደ መደበኛ ስራው ለመመለስ መወሰኑም በክልል ደረጃ ሊፈቱ የሚችሉ የኢንዱስትሪ ዘርፍ ችግሮችን ለመፍታት ትልቅ አቅም እንደሚፈጥር ያላቸውን እምነት ገልጸዋል። በትግራይ ክልል በአሁኑ ሰዓት በረሃብና በሕክምና እጦት የሰው ሕይወት እየጠፋ ነው። በአሁኑ ሰዓት ከማይድሙ መጠለያ ማዕከል የተሰማ አሳዛኝ መረጃም እያነጋገረ ይገኛል። በማይድሙ መጠለያ ማዕከል የሚገኙ ከምዕራብ ትግራይ የተፈናቀሉ ወገኖች በምግብ እጥረትና በሕክምና አገልግሎት እጦት ሕይወታቸው እያለፈ መሆኑ ተገልጿል። ሚያዝያ 28 2018 ዓ.ም ብቻ የሁለት ሰዎች ሕይወት ማለፉ ተረጋግጧል። የማይድሙ ክላስተር አስተባባሪ አቶ የኔው አስማማው እንደገለጹት ሕይወታቸው ያለፈው ወገኖች አቶ ሊላይ በየነቢተው ከወልቃይት ወረዳ ማይጫ ጣቢያ የተፈናቀሉ የ60 ዓመት አዛውንት፣ ወይዘሮ አጸደ ገብርኄር ገብረ ኢየሱስ ከቃፍታው መራ ወረዳ አዲጎሽ ጣቢያ የተፈናቀሉ የ50 ዓመት ጎልማሳ ናቸው። በአሁኑ ወቅትም በማይድሙ መጠለያ ማዕከል ውስጥ 12200 ተፈናቃዮች ማለትም 2360 የቤተሰብ መሪዎች ይገኛሉ። ከእነዚህ መካከል 275 አረጋውያን በረሃብና በበሽታ ምክንያት ከአልጋ መነሳት አቅቷቸው በሞት አፋፍ ላይ ይገኛሉ። አስተባባሪው እንደገለጹት ችግሩ ከአቅማችን በላይ ሆኗል፣ ማህበረሰቡም በቀን ወደ ቀን እየከፋ በሚሄድ ማህበራዊና ኢኮኖሚያዊ ቀውስ ይገኛል ሲሉ ተደምጠዋል። እንደ ዘላቂ መፍትሄም ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ የሚመለከታቸው አካላት በቁርጠኝነት እንዲሰሩ ጥሪያቸውን አቅርበዋል። ሆኖም ግን በአሁኑ ወቅት የተረጂዎችን ሕይወት ለመታደግ የረድኤት ድርጅቶችና በጎ አድራጊዎች በአስቸኳይ የምግብና የሕክምና እርዳታ እንዲያቀርቡ በጽኑ ጠይቀዋል። ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን።